ሰላም ጤና ይስጥልኝ ውድና የተከበራችሁ የሁሉ አካዳሚ ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ዛሬ ደግሞ አንትሮፖሎጂ እንግዲህ ሶስተኛ ፋይናል ኤግዛም በደንብ ክሊር እንዲሆንላችሁ ሶስተኛ ፋይናል ኤግዛም ይዤላችሁ መጥቻለሁ። እንደተለመደው እንግዲህ ይህንንም ፈተና በደንብ ኢንዲቴይል ሁሉም ጥያቄዎች የምንሰራ ይሆናል። እንደተለመደው እንግዲህ ባለፈውም ስናደርግ እንደነበረው ጥያቄውን ስንሰራ እንግዲህ ሙሉ ነው ሪቫይዝ የምናደርገው። የኛውን ጥያቄ ብቻ ትሩ ፎልስ ኤቢሲ ብለን መመለስ ብቻ ሳይሆን ከዚህ ጋር ተጓዳኝ የሆኑ ሀሳቦች ምናልባት በዚህ ፈተና ያልተካተቱ በእናንተ ጊዜ ደግሞ ፈተና ሊወጡ የሚችሉ ኮንሰፕቶችን ሀሳቦችን በደንብ ሪቫይዝ እያደረግን ሞጁሉን ክላሱን ሪቫይዝ እያደረግን እንሄዳለን ማለት ነው። እንዳትሰለችሁ በደንብ ለመከታተል ሞክሩ። ጀስት ሁለቱን ሶስቱን እንግዲህ ኤግዛም በደንብ ከሰራችሁ በደንብ ከተከታተላችሁኝ ጀስት ምንም የሚከብዳችሁ ነገር አይኖርም ነው። ምክንያቱም እዚህኛው ኤግዛም ላይ ካልተካተተ እዛኛው ላይ አለ ወይ አንደኛው ላይ ወይ ሁለተኛው ወይ ሶስተኛው ከሶስት ውጭ ሊሆን አይችልም ነው። እዚህ ጋር እንግዲህ አንዳንድ ተጨማሪ ሀሳቦች ስላሉት እንግዲህ ይሄኛውን ይዤላችሁ መጥቻለሁ ማለት ነው። እንግዲህ ለቻናሉ አዲስ ሆናችሁና ፍሬሽ ማለት ጥሩ ውጤት መስራት የምትፈልጉ ቻናሉን ሰብስክራይብ በማድረግ ጀምሮ እንዲሁም ሀሳብ አስተያየታችሁን ቀጣይ ስራችሁ የምትፈልጉትን ነገር ካለ ኮሜንት ላይ ጻፉልን። ኮሜንት ማድረግ አትርሱ። እንዲሁም ቪዲዮውን ላይክ አድርጉት። ወደ ክላሱ እንግባ። እንግዲህ ኢንስትራክሽን ዋለ እንግዲህ ትሩ ፎልስ ነው ያለው። 5 ጥያቄዎች አሉ። ትሩ ኦር ፎልስ እያልን እንመልሳለን ማለት ትክክል ከሆነ ትሩ፣ ስህተት ከሆነ ደግሞ ፎልስ እያልን እንመልሳለን ማለት ነው። Question number 1 says intra-ethnic conflict resolution institutions have equal potentials in resolving intra-ethnic and inter-ethnic conflicts። እንግዲህ የኢንትራ-ኤትኒክ ግጭት አፈታት ተቋማት እና ደግሞ ይሄ ኢንተር-ኤትኒክ ተቋማት ግጭቶችን ለመፍታት እኩል አቅም አላቸው። ኢንትራ-ኤትኒክ እና ኢንተር-ኤትኒክ ሁለቱም ግጭቶች ለመፍታት እኩል የሆነ ፖቴንሻል አላቸው ይለናል። የኛውም እንደ ፎልስ ነው። ባለፈውም ክላስ ላይ እንደተማርነው በአንትሮፖሎጂ ትምህርት ውስጥ እንግዲህ ኢንዲጂነስ ኢንስቲትዩሽኖች በተለይም ኢንተር-ኤትኒክ ኮንፍሊክት ሪዞሉሽን ተቋማት የራሳቸውን የተወሰነ አቅም አላቸው ነው። እነዚህ ተቋማት እንግዲህ አብዛኛውን ጊዜ በአንድ ብሔር ውስጥ ያሉ ግጭቶችን ለመፍታት እጅግ ውጤታማ ቢሆንም በተለያዩ ብሔሮች ደግሞ ለመፍታት ማለትም በኢንተር-ኤትኒክ ኮንፍሊክት መካከል የሚከሰቱ ግጭቶችን በመፍታትና ዘላቂ ሰላም በማምጣት በዛ በኩል ግን ሰፊ ውስንነት ይታይባቸዋል። ለምሳሌ የኦሮሞ ገዳ ሲስተም ወይም ደግሞ የጌዴሎ ባሌ በዋናነት የሚያተኩሩት በውስጣዊ ማህበረሰብ ሰላም ግንባታ እንጂ ከሌላ ብሔር ጋር የሚፈጠር ግጭት አይደለም ነው። ስለዚህ አንደኛው ጥያቄያችን እዚህ ጋር ትክክል ነው፣ ፎልስ ብሏል፣ ትክክል ነው፣ አግኝቷል ማለት ነው አንደኛ። ሁለተኛ marginalization is the state of being exposed to physical injuries and emotional or psychological harms። ሁለተኛ ጥያቄ marginalization ማለት ለፊዚካል ጉዳቶችና ለስነ ልቦና ጥቃቶች ተጋላጭ መሆን ማለት ነው ወይም የመሆን ሁኔታ ነው ይላል። ይህም ፎልስ ነው። ባለፈው አይተናል። እንግዲህ በማህበረሰብ ጥናት መሰረት ለፊዚካል ይሁን ለስነ ልቦና ጉዳቶች ተጋላጭ የመሆን ሁኔታ ቨልነራቢሊቲ እንጂ ማርጂናላይዜሽን ተብሎ አይጠራም። ማርጂናላይዜሽን ማለት የአንድን ግለሰብ ወይም ማህበረሰብ በማግለል እንደ ዝቅተኛ አድርጎ የመመልከትና ከማህበራዊ መስተጋብሮች ሙሉ በሙሉ ወይም ደግሞ በከፊል የማግለል ሂደት ማርጂናላይዜሽን ይባላል እንጂ ይሄኛው ጥያቄው ግን ለፊዚካል ጉዳቶች ለስነ ልቦና ጥቃቶች የሚለው ቨልነራቢሊቲ ነው። ስለዚህ መልሳችን ሁለተኛም ትክክል ነው፣ ፎልስ ብሏል ነው። ሶስተኛ early or child marriage denotes both gender based and age based marginalization and harms። ሶስተኛ ደግሞ ያለ እድሜ ጋብቻ ወይም ቻይልድ ማሬጅ እና በእድሜ ላይ የተመሰረተ መገለልና ጉዳትን ያሳያል የሚላል። ስለዚህኛው ትክክል ነው። ምክንያቱም ባለፈውም ብለናል ትሩ ነው መልሳችን። በታዳጊ ሀገራት በስፋት የሚታዩ ይሄ ቻይልድ ማሬጅ በአንድ ጊዜ የጾታና የእድሜ መገለጫ ነው። በቃ ባጭሩ ለምሳሌ ታዳጊ ልጃገረድ ሴቶች በመሆናቸው ጀንደር ቤዝድ ማርጂናላይዜሽን እና ህፃን በሆናቸው ደግሞ ኤጅ ቤዝድ ማርጂናላይዜሽን ወይም ድርብ ጥቃት መገለል ይደርስባቸዋል። ስለዚህ ይህ ሀሳብ ትክክል ነው። ሶስተኛ ትክክል ነው። አራተኛ ባህላዊ እምነቶች እና ሴቶች እንግዲህ ማለትም cultural beliefs and norms support the constitution of harmful practices such as female genital cutting። እንግዲህ ባህላዊ እምነቶች እና ሴቶች እንደ female genital cutting የመሳሰሉ ጎጂ ልማዳዊ ድርጊቶች እንዲቀጥሉ ድጋፍ ይሰጣሉ ነው የሚለው። ይህ ትክክል ነው፣ 100% ልክ ነው። እንግዲህ በማህበረሰባችን ውስጥ እንግዲህ ያሉ ጠንካራ የባህል ሴቶች እንደ cultural beliefs እና ኖርሞች ለጎጂ ልማዳዊ ድርጊቶች እንግዲህ ቀጣይ ትልቅ አስተዋጽኦ አላቸው ነው። አብዛኞቹ እንግዲህ ማህበረሰቦች ፊሜል ጄኒታል ሙቲሌሽን ወይም ከቲንግ ልጃገረዶችን ከብልግና እንደሚጠብቅና ንጽህናቸውን እንደሚያስጠብቅ አድርገው ስለሚያምኑ ድርጊቱን በጽኑ ይደግፋሉ። ስለዚህ ትክክል ነው። አምስተኛ an extreme forms of ethnocentrism could hinder communication and lead to misunderstanding between different cultural groups። እንግዲህ የተጋነነ የኢትዮሴንትሪዝም ዝንባሌ በተለያዩ ባህል ቡድኖች መካከል ያለውን ግንኙነት
ሊያስተጓጉልና መግባባትን ሊያሳጣ ይችላል ነው። ይህም ትክክል ነው። ባለፈው ምን ብለናል? እንግዲህ የራስን ባህል ከሌሎች አብልጦ የማየት ዝንባሌ የሆነ ይሄ ኢትኖሰንትሪዝም ብለን የጠራ ነው በተጋነነ መልኩ ሲከሰት ለባለ ግጭቶች ትልቅ መንስኤ ይሆናል ነው። አብዛኛውን ጊዜ እንደዛ ይከሰታል። ስለዚህ መልሳችን ትክክል ነው፣ የኛው ትሩ ይሆናል። ስለዚህ ይህንን ጨረስን፣ ወደ ማቺንግ እንገባለን ነው። ቀጣይ ማቺንግ ላይ ደግሞ እንግዲህ ኮለመን ኤ ላይ ኖርምስ ዛት ናት ስትሪክትሊ ኢንፎርስድ ይላል። እንግዲህ ስድስተኛ ማቺንግ ላይ የመጀመሪያው ጥያቄ በጥብቅ የማይተገበርና ያልተጻፈ ማህበረሰብ ህጎች ወይም ኖርሞች ምን ተብሎ ይጠራሉ? ይሄ ፎልክ ዌይስ ተብሎ ይጠራሉ። ስለዚህ ጂ ላይ ያለው ፎልክ ዌይስ የሚለውን አለመሳች በማህበረሰብ ውስጥ እንግዲህ ወይም በማህበረሰብ የባህል ጥናት ውስጥ ኖርምስ በሁለት ዋና ዋናዎች ከፍለን አይተናል ባለፈው። እነሱም በጥብቅ የማይተገበሩትን ፎልክ ዌይ ብለን ጠርተናቸዋል በሁለት ከከፈልናቸው በኋላ ማለት። እነዚህ ህጎች ግን እነዚህ ፎልክ ዌይስ ያልናቸው ህጎች የሰውን ልጆች የዕለት ተዕለት ቀላል ልምዶች የሚቆጣጠሩ ሲሆኑ ቢጣሱም ከባድ ቅጣት አያስከትሉም ማለት ማን ፎልክ ዌይስ። ያኛውን ደግሞ ሞርስ የሚለውን ቀጣይ ስለምናይ ነው። አሁን ጊዜ ሁለቱን በአንድ ከማብራራ ስንደርስበት እሱን ደግሞ ነግራችኋለሁ። ሰባተኛ the process by which cultural elements are borrowed from another society incorporated into the culture of recipient society is called የሚባል ዲፊዥን ይባላል። ዲፊዥን ሲ ላይ ያው ዲፊዥን ይላል። ምንድነው? የባህል አካላት እንግዲህ ከሌላ ማህበረሰብ ተውሰው ወደ ተቀባዩ ማህበረሰብ ባህል ውስጥ የሚካተቱበት ወይም የባህል ለውጥ ካልቸራል ቼንጅ ከሚመጣባቸው መንገዶች አንዱ የማህበረሰብ ባህል ወደ ሌላኛው መታለፍ ወይም ዲፊዥን ብለን የጠራ ነው ባለፈው። ይህ ሂደት እንግዲህ ለሰዎች በንግድ ሊሆን ይችላል፣ በጋብቻ ወይም በጦርነት ጊዜ ከሌሎች ማህበረሰቦች ጋር በሚኖራቸው ግንኙነት አዲስ የባህል እሴቶች ሲወስዱ የሚፈጠር አይነት ነገር ነው። አንደኛው ማህበረሰብ በሌላ ውስጥ ሲካተት ወይም የዛኛው ማህበረሰብ ባህል ሙሉ ሲላበስ ዲፊዥን እንለዋለን ማለት ነው። ስለዚህ ሲ ይሆናል ሰባተኛው ማለት ነው። ስምንተኛ norms that are essential to core values of a culture is called what? እንግዲህ ለአንድ ባህል መሰረታዊ እሴቶች እጅግ ጠቃሚና በጥብቅ የሚከበሩ ምን ይባላል? ሞርስ ይባላሉ። ስለዚህ የፎልክ ዌይስ እና የሞርስን ልዩነት በደንብ እዚህ ጋር ትይዛላችሁ። ፎልክ ዌይስ ማለት ቀለል ያሉ ተጽዕኖ የማያመጡ ቢጣሱ ተጽዕኖ የማያመጡ የማያሳስቡ አይነት ከሆኑ ፎልክ ዌይስ እንላቸዋለን። ሞርስ ማለት ደግሞ በባህላዊ ህጎች ከባድና ማለትም ለማህበረሰቡ ደህንነት እጅግ አስፈላጊ የሆነ በጥብቅ የሚተገበሩ ደንቦች ሞርስ በመባል ይታወቃሉ። ስለዚህ የሁለቱን የፎልክ ዌይስ እና የሞርስን ልዩነት በደንብ ያዙ እዚህ ጋር። ዘጠነኛ standards by which member society defines what is good or bad is called blank። ዘጠኛ ጥያቄ ደግሞ ማህበረሰብ አባላት እንግዲህ ጥሩንና መጥፎን የሚለዩበት መስፈርት ምን ተብሎ ይጠራል? ቫልዩ ነው የሚባል ኤ ላይ ያለው ቫልዩ ነው። እንግዲህ ባለፈውም ብለናል ቫልዩ ማለት የሰው ልጆችን ባህሪ ትክክል ወይም ስህተት መሆኑን ለመወሰን ወይም ለማመዛዘን የሚጠቀሙበት የማህበረሰብ መለኪያ ቫልዩ ተብሎ ይጠራል። እነዚህ ሴቶች እንግዲህ ሰዎች በህይወታቸው መከተል ያለባቸውና የመልካም ስነ ምግባር አቅጣጫዎችን የሚያሳዩ ፍልስፍናዎች ናቸው። ለምሳሌ ትጋት፣ ጀግንነት፣ እንግዳ ተቀባይነት እነዚህ ነገሮች እንግዲህ በማህበረሰብ ውስጥ ትልቅ ቫልዩ አላቸው። አስረኛ the exchange of cultural features as a result of continuous direct cultural contact is called blank። አስረኛ በቀጣይነት ባለው ቀጥተኛ የባህል ንክኪ ምክንያት የሚፈጠር የባህል ልውውጥ ሂደት ምን በመባል ይታወቃል? ይሄ አካልቸሬሽንስ ተብሎ ይጠራል። እንግዲህ የተለያዩ ማህበረሰቦች ለረጅም ጊዜ አብረው ሲኖሩና ግንኙነት ሲያደርጉ የሚፈጠር የባህል መዋስ ሂደት አካልቸሬሽን በመባል ይጠራል። ይህ ሂደት እንግዲህ አብዛኛውን ጊዜ በቅኝ ግዛት ሊሆን ይችላል፣ በንግድ መስፋፋት ወይም በረጅም ጊዜ ጉርብትና አማካኝነት የሚፈጠር ሂደት ነው። ስለዚህ በአጭር መልሳችን አካልቸሬሽንስ እንለዋለን። ወይም አይ ላይ ያለው አካልቸሬሽንስ ይሆናል። ትክክል ነው እዚህ ጋር የተሞላው መልስ። ለምሳሌ የምግብ አሰራር ሊሆን ይችላል፣ የሙዚቃና የውዝዋዜ ስልቶች በዚህ ውስጥ እንግዲህ ይካተታሉ ነው። ስለዚህ እንግዲህ ያለን ማቺንግ ጥያቄ አምስቶቹ ይሄን ይመስላሉ። ቀጣይ እንግዲህ ወደ መልቲፕል ቾይስ እንገባለን ማለት ነው። Read the following question carefully. Choose the best answer and write the letter of your choice in capital letter on the space provided. እንግዲህ ትክክለኛው መልስ ካፒታል ሌተር በተሰጠው የመልስ ቦታ ላይ ጻፉ ይለናል። ስለዚህ እንመጣለን ማለት ትክክለኛው መልሳችንን ቤስት አንሰር ነው። ጀስት ኮሬክት አንሰር ብቻ ሳይሆን እዚህ ጋር ቤስት አንሰር ላይ ፎከስ የምናደርገው ማለት ነው። 11ኛው which of the following is incorrect about anthropology? እንግዲህ ስለ አንትሮፖሎጂ ጥናት ከተሰጡት ሀሳቦች ውስጥ ትክክል ያልሆነው የትኛው ነው? A it is the study of human societies and cultures across space and time. B it is the science of humanity and all its cultural manifestations. C it examines learned and shared strategies for living by social groups. D it examines characteristics shared by humans as members of Homo sapiens.
it mainly analyzes those material culture products of social groups. ስለዚህ መልሳችን ምንድነው? ኢ ነው። it mainly analyzes those material culture products of social groups የሚለው ትክክለኛው መልሳቸው ነው። ምክንያቱም ትክክል ያልሆነው ነው ያለን። ስለ አንትሮፖሎጂ ጥናት ከተሰጡት ሀሳቦች ትክክል ያልሆነው የሚለን ኢንኮሬክት አባውት አንትሮፖሎጂ ነው የተባለው። እንግዲህ አንትሮፖሎጂ የሰው ልጅን አጠቃላይ የህይወት ገጽታ የሚያጠና ሰፊ የሳይንስ ዘርፍ እንጂ ቁሳዊ ባህልን ወይም ማቴሪያል ካልቸርን ብቻ በመለየት የሚያጠና አይደለም። ሜንሊ ዳዚጋ ኢት ሜንሊ አናላይዝ ዞስ ማቴሪያል ካልቸር ፕሮዳክትስ ኦፍ ሶሻል ግሩፕስ ስለሚለን ይሄ አይሆንም ነው። ስለዚህ እሱ አንትሮፖሎጂ የሚያጠና ሙሉ አጠቃላይ የህይወት ገጽታን የሚያጠና የሰው ልጅ። ስለዚህ ይህ ዘርፍ እንግዲህ የሰዎችን ስነ ህይወታዊ፣ ባዮሎጂካል፣ ባህላዊ፣ ካልቸራል መስተጋብሮችን በተሟላ ሁኔታ የሚመረምር ነው። ባጭሩ ሆሊስቲክ አፕሮች ነው ያለው ማን አንትሮፖሎጂ ማለት ነው። ስለዚህ ይህንን ይመጣል አይቀርም። በእናንተ ጊዜም በደንብ ያዙልኝ። ስለዚህ መልሳችን ኢ ይሆናል ማለት ነው። ይሄኛውም አግኝቷል ልጁ የሞላው ባይዜ 12ኛ which one of the following is not characteristics of anthropology 12ኛ ጥያቄ ደግሞ ከተሰጡ አማራጮች ውስጥ አንትሮፖሎጂ መገለጫ ባህሪ ያልሆነው የትኛው ነው ይላል። It is concerned within both human being and culture, human biology and culture. B. It concerned within human variation, evolution and adaptation. C. It focuses solely on prehistoric human societies. D. It is concerned within past, present, future developments. E. Mostly focus on socio-cultural issues in industrial societies. ስለዚህ አስወጣኝ መልሳችን ኢ የሚለው ይሆናል። ያልሆነው ነው የሚለው አሁንም ከሚከተሉት አማራጮች ውስጥ የአንትሮፖሎጂ መገለጫ ባህሪ ያልሆነው ናት ካራክተሪስቲክስ ኦፍ አንትሮፖሎጂ ነው የሚለን። ስለዚህ ኢ ላይ ምን ይለናል? ኢት ሞስትሊ ፎከስ ኦን ሶሾ-ካልቸራል ኢሹስ ኢን ኢንዱስትሪያል ሶሳይቲ ይላል። እንግዲህ የአንትሮፖሎጂ ትምህርት በኢንዱስትሪ በበለጸጉ ማህበረሰቦች ላይ ብቻ የሚያተኩር ሳይሆን ዓለም ላይ ያሉትን ሁሉም የሰው ልጆች ስብስቦች የሚያጠና ነው። ሌሎች እንግዲህ ማህበራዊ ሳይንሶች እንደ ሶሺዮሎጂ በአብዛኛው በበለጸጉ ከተሞችና ዘመናዊ ማህበረሰቦች ሲያተኩሩ፣ አንትሮፖሎጂ ግን ሁሉን አቀፍና ጥንታዊ ማህበረሰቦችን ጭምር ያካተተ አካሄድን የሚከተል የጥናት ዘርፍ ነው ማለት ነው። ስለዚህ መልሳችን ኢ ይሆናል ማለት ነው። ይህም ትክክል 12ኛ አግኝቷል። 13ኛ which one of the following is false about culture እንግዲህ 13ኛ ደግሞ ስለ ባህል ወይም ካልቸር ከተሰጡት ባህሎች ውስጥ ወይም ከተሰጡት አባባሎች ውስጥ ሐሰት የሆነ የትኛው ነው? ሐሰት የሆነ የትኛው ነው? A. Cultures change as a result of diffusion, acculturation, and invention. B. Individuals reshape their culture by creating new technologies. C. Human beings learn culture in process of social interactions. D. Humans inherit culture biologically from their parents. E. Culture changes as a result of internal and external factors. ስለዚህ ምንድነው ሐሰት የሆነው ስለተባል ዲ ላይ ያለ human inherits culture biologically from their parents የሚለው እሱ ይሆናል ማለት ነው። ማንኛውም ባህል እንግዲህ በህብረተሰብ ውስጥ ወይም በማህበረሰብ ውስጥ በሚደረጉ ማህበረሰባዊ ወይም ማህበራዊ መስተጋብር የሚማሩት ወይም ለርንድ እንጂ በደም ወይም በዘር ማለትም በባዮሎጂካሊ ከወላጅ ወደ ልጅ የሚታለፍ አይደለም። ስለዚህ መልሳችን ዲ ይሆናል ማለት ነው። 14ኛ ፈጠን እያቆየ የሰራሁት ያሉት ባይዜ ባለፈውም ብዙዎችን ሀሳቦችን በዛ በሁለቱ ፈተናዎች ላይ ስለተወያየንባቸው ለዛ ነው ፈጠን እያልኩ ነው። 14ኛ which one of the following is a branch of anthropology that studies contemporary cultures and societies እንግዲህ አሁን በህይወት ያሉ የዘመናችን ማህበረሰቦችና ባህሎችን የሚያጠናው የአንትሮፖሎጂ ዘርፍ የትኛው ነው? ይሄ ሶሻል አንትሮፖሎጂ እንለዋለን። ዲ ላይ ሶሻል አንትሮፖሎጂ ይሄኛውንም አግኝቷል። ሶሻል አንትሮፖሎጂ ይሆናል መልሳችን ማለት ነው። 15ኛ which one of the following contribution of anthropology እንግዲህ ከተሰጡት ወይም ከሚከተቱት ውስጥ የአንትሮፖሎጂ ትምህርት ዋነኛ አስተዋጽኦ ወይም ጥቅም የሆነ የትኛው ነው ይላል። A. Judge the culture of society based on values of our culture. B. Supporting cultural sensitive development projects and activities. C. Protecting local cultures from expanding Western technology and values. D. Appreciating cultures practice regardless of their impacts on certain social groups. E. Informing people to avoid cultural contacts to preserve their culture for generations to come. ስለዚህ መልሳችን ምንድነው? ቢ ላይ ይሆናል። ሰፖርቲንግ ካልቸራል ሴንሲቲቭ ዴቨሎፕመንት ፕሮጀክትስ ኤንድ አክቲቪቲስ ይሆናል። እንግዲህ አንትሮፖሎጂ ትምህርት አንዱ ትልቅ ጠቀሜታ ምንድነው? የልማት ፕሮጀክቶችን የማህበረሰቡን ባህል ባከበረና ባማከለ መልኩ እንዲተገበሩ ድጋፍ ማድረግ ነው። ይህ እንግዲህ አንትሮፖሎጂ ዋነኛው ጥቅም ነው። ይህም እንግዲህ በሳይንሳዊ በማህበረሰብ ዘንድ ያሉትን ነባር እውቀቶች ወይም ኢንዲጂነስ ኖሌጅ በመጠቀም የተሻለና ተቀባይነት ያለው የልማት ስራ እንዲሰራም ያግዘናል። ሰፖርት ካልቸር ሴንሲቲቭ ዴቨሎፕመንት ፕሮጀክትስ ኤንድ አክቲቪቲስ የሚለው ቢ ይሆናል ነው መልሱ። 16ኛ ስንሄድ ደግሞ which one of the following is the study area of archaeology? በዚህ እስካሁን ልጁ አልተሳሳተም፣ ትክክል ነው መልሶቹ።
ይህንን ወረቀቱ ላይ መጀመሪያ የተሞላው ትክክለኛ መልስ ነው። 16ኛ እንግዲህ አርኪኦሎጂ ወይም የስነ ቁፋሮ ሳይንሳዊ ወይም የእሱ ሳይንስ ዋነኛ ጥናት ትኩረቱ ምን ላይ ነው? የአርኪኦሎጂ ዋና ትኩረት ምንድን ነው? አርኪኦሎጂ ማለት ስነ ቁፋሮ የምንለው ነው። ኤ ፓስት ፒፕልስ ዌይስ ኦፍ ሊቭስ፣ ቢ ካልቸር ፊቸርስ ኦፍ ኮንተምፖራሪ ሂውማን ቢንግስ፣ ሲ ማቴሪያል ካልቸርስ ኦፍ ኮንተምፖራሪ ሂውማንስ፣ ዲ ስፔሲፊክ ኢትኒክ ግሩፕስ ካልቸር፣ ኢ ሪትን አርቺቫል ማቴሪያልስ ኦፍ ሂውማንስ። ስለዚህ ኤ ነው ፓስት ፒፕልስ ዌይስ ኦፍ ሊቭስ ነው። እንግዲህ አርኪኦሎጂ ትምህርት እንግዲህ ከብዙ ሺህ ዓመታት በፊት የነበሩ የሰው ልጆችን የህይወት ዘይቤ እነሱ ጥለውት ያለፉትን ቁሳቁሶች በመቆፈርና በመመርመር የሚያጠና ዘርፍ ነው። ስለዚህ መልሳችን ኤ ይሆናል ማለት ነው። 17ኛ is not true about linguistic anthropology። ስለ ሊንጉስቲክ አንትሮፖሎጂ ወይም የስነ ቋንቋ አንትሮፖሎጂ ከተሰጡት መገለጫዎች ውስጥ ትክክል ያልሆነው የትኛው ነው? ኤ it is the study of language of past peoples፣ B it is the study of humans and written language as a resource፣ C it is the study of speaking language as a culture practice፣ D it is the study of language in social cultural context across space፣ E it is the study of language in social cultural context across time። እንግዲህ 18ኛ ጥያቄ ምንድነው? ቢ ነው it is studies humans and written language as a resource። የሊንጉስቲክ አንትሮፖሎጂ ዘርፎች እንግዲህ የሰው ልጆችን ቋንቋ በማህበራዊና በባህላዊ አውድ ውስጥ የሚያጠና ሲሆን ያልተጻፉ ቋንቋዎችን ብቻ ነው የሚያጠናው የሚለው ሐሳብ ስህተት ነው። ስለዚህ ትክክል ያልሆነ የተባለ ነው አይደል? ከተሰጡት መገለጫዎች ውስጥ ትክክል ያልሆነ ነው የሚለው not true about linguistic anthropology ስለሚል መልሳችን ቢ ይሆናል ማለት። 18ኛ an anthropologist discovered a town that had been buried underground thousands of years ago. This could be an example of blank. A future በቃ ፊውቸር ነው ባጭሩ። ይሄኛው 18ኛ መልሱ ፊውቸር ነው። ባለፈው ስላየ ነው። እንግዲህ አንድ ተመራማሪ ከሺህ ዓመታት በፊት ከመሬት በታች የተቀበረችን ከተማ ቢያገኝ ምንድነው ፊውቸር ነው። እንግዲህ በስነ ቁፋሮ ወይም በአርኪኦሎጂ ጥናት ውስጥ ሰዎች እንግዲህ የሰሯቸውን ነገር በቀላሉ ተነቅለው ወደ ቤተ ሙከራ ሊወሰዱ የሚችሉበት ትልልቅ አካላት ፊውቸር ተብለው ይጠራሉ ነው። ስለዚህ መልሳችን ፊውቸር ይሆናል። 19ኛ ትራንስፎር is true about social culture anthropology። ስለ social culture anthropology ትክክል የሆነው የትኛው ነው ይለናል። ስለዚህ A it is the analysis of past societies culture፣ B it is the study of excavated material culture፣ C it is the study of cultural examining artifacts and ecofactors፣ D it is the study of non-material cultures of future societies፣ E it is the study of contemporary societies and culture። ስለዚህ 19ኛ መልሳችን ይሆናል ኢ ይሆናል። it is the study of contemporary societies and cultures የሚለው ትክክለኛ መልሳችን ይሆናል ማለት። የሶሾ ካልቸር አንትሮፖሎጂ ትልቁ ትኩረት እንግዲህ በአሁን ጊዜ ያሉ ኮንቴምፖራሪ ማህበረሰቦችና ባህሎችን በማጥናት የሰዎችን ህይወት ዘይቤ መረዳት ነው። ይህ ዘርፍ እንግዲህ በማህበራዊ ግንኙነት የሃይማኖት ስርዓቶችንና ኢኮኖሚያዊ እንቅስቃሴዎችና ፖለቲካዊ መዋቅሮችን በጥልቀት የሚመረምር ነው። ስለዚህ መልሳችን ኢ የሚለው ይሆናል ማለት ነው። 20ኛ when an anthropologist lives within a certain cultural group for a year or more and reads about the culture of that group, this anthropologist is blank። እንግዲህ አንድ ተመራማሪ ከአንድ ባህል ቡድን ጋር ለአንድና ከዚያ በላይ ዓመታት አብሮ በመኖር ስለ ባህሉ ሲጽፍ ምን ተብሎ ይጠራል ነው? ኢትኖግራፈር ይባላል። ኢትኖግራፈር ተብሎ ይጠራል። ስለዚህ መልሳችን ሲ ላይ ኢትኖግራፈር የሚለው ይሆናል። እንግዲህ አጥኞች ወደ አንድ ማህበረሰብ በመሄድ በመሃላቸው ረጅም ጊዜ በመኖር ወይም ፓርቲሲፓንት ኦብዘርቬሽን በማድረግ መረጃዎችን ሲሰበስቡና ጽሁፍ ሲያዘጋጁ ኢትኖግራፈር ተብለው ይጠራሉ። ይህ ሂደት እንግዲህ በማህበረሰቡ በቅርቡ ያንን ማህበረሰብ በቅርቡ ለመረዳትና ጥልቅ የሆነ የባህል መግለጫ ወይም ኢትኖግራፍ ለማዘጋጀት እጅግ አስፈላጊ ነው። ስለዚህ መልሳችን ኢትኖግራፈር ይሆናል ማለት ነው። 18ኛ እዚህ ጋር ሌላ ተጨማሪ ጥያቄ ነው። ባይዚ ከሌላ ሽት ያገኘሁትና ያስገባሁት which one is correct about anthropology። እዚህ ጋር ደግሞ አሁንም 18ኛ ስለዚህ ስለ አንትሮፖሎጂ ትክክል የሆነ የትኛው ይለናል? A anthropology has no role in the success of development projects። B anthropology is the comparative study of culture and society via the focus on local life። በቃ ይሄኛው it is the comparative study of culture society within a focus on local life የሚለው B ላይ ያለ ይሆናል ማለት ነው። 18ኛ 19ኛ which one of the following statement is does not describe anthropology። anthropology describe የማያደርገው የትኛው ነው?
አንትሮፖሎጂ ኢዝ ጀጅመንታል ሳይንስ ኤንድ ሆሊስቲክ ፖዚሽን የሚለው ሲላያው ጀጅመንታል አይደለም፣ ጀስት አጥንቶ ማቅረብ እንጂ ጀጅመንት ስለማይሰጥ 19ኛው ሲላይ ያለ ይሆናል ማለት ነው። 20ኛው ትራንስፎርሚንግ ሰፖርት ዘ አይዲያ ዛት ካልቸር ሲምቦሊክ። 20ኛ ደግሞ ካልቸር ሲምቦሊክ የሚለውን ሐሳብ የሚደግፈው የትኛው ነው ይለናል። ስለዚህ ጋር መልሶ ስለተሞላ እያያችሁ ስለሆነ ዲ ላይ ያለው ሲምቦልስ ኮንቬይ ሚኒንግ ዛት አር አንደርስታንዴብል ኢን ኢትስ ካልቸራል ኮንቴክስት የሚል ይሆናል ማለት 20ኛ ዲ ላይ ያለ ይሆናል። በዚህ ሁሉም ትክክል ናቸው መልሶቹ። ዝም ብዬ በዚህ ብቻ ላሳያችሁና ይብቃን መሰለኝ። ባለፈውም አብዛኞቹ ሐሳቦች በደንብ ስለገለጽ ናቸው። እንግዲህ እዚህ ጋር የተጠቀሱ መልሶች እስካሁን ባለኝ መረጃ ልክ ናቸው አብዛኞቹ ስናያቸው ማለት ነው። እንደዚህ ቪዲዮን እያቆማቸው ለማየት ሞክሩ። ቀለል ያሉም ስለሆኑ ኤኒዌይ የሚያስቸግር ጥያቄ የለም። ባለፈው ፋይናል ኤግዛም ዋንናቱን ስንሰራ ሁሉንም ለመዳሰስ ሞክረናል። ኦፍኮርስ 31 ጥያቄ ናቸው። እዚህ ጋር የተሞሉት መልስ ልክ ነው። እንግዲህ መልካም ፈተና ብያለሁኝ። ሁሉንም ለመስራት ሞክሩ። ስፔሻል ፕራይቬት ክላስ የሚተለቀቁትን በደንብ ከቨር ለማድረግ ሞክሩ። እንግዲህ በቀጣይ አስደሳች ዜና፣ ካሁን በኋላ ለሚድና ፋይናል ፈተና መጨናነቅ ቀረ። ካሁን በኋላ ይሄ ኮርስ ከበደ ማለትም የለም። ብሉ አካዳሚ በሳይንሳዊና በተቀላጠፈ መንገድ ትምህርትን ወደ ላቀ ደረጃ የሚያደርስና ጊዜዎትን የሚቆጥብ ልዩ የትምህርት ፓኬጅ አዘጋጅቶሉት ሁሉም ኮርሶች በደንብ በጥራት ተብራርተው በተሰሩ ቪዲዮዎች አማርኛና እንግሊዘኛ ኖት፣ ኩዊዝ፣ የተለያዩ የሁሉም ዩኒቨርሲቲ ሚድና ፋይናል ፈተናዎች ከነመልሶቻቸው፣ የሲኒየር ተማሪዎች ምክር፣ ሜንቶርሺፕ፣ እነኚህን ከላይ የተዘረዘሩትን ሁሉንም በአንድ ፓኬጅ በቴሌግራም ቻናላችን @ሁሉ አካዳሚ ላይ በፕራይቬት ክላስ ተዘጋጅቶ ይጠብቆታል። ከእርሶ የሚጠበቀው አንዴ ብቻ ተመዝግበው ሙሉ ሴሚስተሩን መማር ብቻ ነው። ሁሉ አካዳሚን ብቸኛ የሁል ጊዜ ምርጫው ስላደረጉ እናመሰግናለን።